ዜና አዲስን እየመራሁ ራቢያ ሰኢድ አብሬያችሁ ዘልቃለሁ። ወደ አጫጭር ጉዳዮቻችን አለፍኩ። አቶ ኩመራ ዋቅጅራ በኢትዮጵያና በትልቁ አፍሪካ ቀንድ አካባቢ ከ3 አስርት ዓመታት በላይ ለዱር እንስሳ ጥበቃ ላበረከቱት አስተዋጽኦ የ2025 የልዑል ዊሊያም የአፍሪካ ጥበቃ ሽልማት አሸናፊ ሆነዋል። በምዕራብ ኢትዮጵያ ሆሮ ጉዱሩ ወለጋ የተወለዱት አቶ ኩመራ በሀገሪቱ ብሔራዊ የዱር እንስሳት ፖሊሲን በማዘመን የሕዝብን አመለካከት በመለወጥ የሬንጀር ዘብ አቅምን በማጠናከርና ለአደጋ የተጋለጡ ዝርያዎችንና መኖሪያዎችን ለመጠበቅ አዳዲስ መፍትሄዎችን በማፍለቅ ላከናወኑት ሀገራዊ ተግባር እጅግ የተገባ ሽልማት ማግኘታቸው ተገልጿል። አቶ ኩመራ በአሁኑ ወቅት የኢትዮጵያ የዱር እንስሳ ጥበቃ ባለስልጣን ዋና ዳይሬክተር ናቸው። በ27 ብሔራዊ ፓርኮች ውስጥ የዱር እንስሳ ቆጠራ ለማካሄድ ፕሮጀክቶችን ለመከታተልና በአካባቢው ከሚኖሩ ማህበረሰቦች ጋር ለመገናኘት በአካባቢዎቹ በተደጋጋሚ ጉብኝት አድርገዋል። ለተፈጥሮ ጥበቃ ልማት ትኩረት በሰጠች ሀገር ውስጥ እንደ ዘላቂ እድገትና ባህላዊ ማንነት አድርገው መስራት ችለዋል። በባለድርሻ አካላት ዘንድ የጥበቃን አስፈላጊነት ግንዛቤ በማሳደግ ሰፊ ድጋፍ አግኝተዋል። የተፈጥሮ ጥበቃ የትብብር ጥረት ነው የሚሉት አቶ ኩመራ ስኬቱ የሚወሰነው በቁርጠኝነት መንፈስና ዝርያዎችን ብቻ ሳይሆን የሰዎችን ደህንነት በመጠበቅ የኃላፊነት ስሜት ሲኖር ጭምር መሆኑን ያምናሉ። በተፈጥሮ ጥበቃ ረገድ ባበረከቱት ላቅ ያለ አስተዋጽኦ የ2025 የልዑል ዊሊያም የአፍሪካ ጥበቃ ሽልማት አሸናፊ ሆኗል። መረጃው የማሬ ቃጦ ነው። በዝርዝር ወደምንመለከታቸው ሌሎች ጉዳዮቻችን አለፍን። አመራሩ ተግዳሮቶችን ወደ እድልና ስኬት በመቀየር ሀገር ለማሻገር የሚሰራ መሆን ይጠበቅበታል ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የመደመር መንግስት እይታ ለዘርፎች እምርታ በሚል መርህ ላለፉት ቀናት ሲካሄድ የቆየው የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ስልጠና የማጠቃለያ መርሃ ግብር እየተካሄደ ነው። መድረኩን የተከታተለው ደግሞ ባልደረባችን አፈወርቅ አለሙ ተጨማሪ መረጃ ሊያደርሰን ስቱዲዮ ተገኝቷል። አፈወርቅ እንደምንዋልክ? እንደምንዋልሽ ራቢያ? ደህና። በአጠቃላይ በመድረኩ የተነሱ ዋና ዋና ጉዳዮች ምንድን ናቸው? በጣም አመሰግናለሁ ራቢያ። እንደሚታወቀው እንግዲህ የመደመር መንግስት እይታ ለዘርፎች እምርታ በሚል መሪ ቃል እንግዲህ በአዳማ ከተማ ነበር ከፍተኛ የመንግስት የስራ ኃላፊዎች የታደሙበት ስልጠና ሲካሄድ የነበረው የመጀመሪያው ዙር ማለት ነው። በዚህ መድረክ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝቶ መልእክት እንዳስተላለፉ እናስታውሳለን። ሁለተኛው እና እንዲሁም ደግሞ የአዲስ አበባ ከተማ ከፍተኛ አመራሮችን ያቀፈው ማለት ነው በአድዋ ድል መታሰቢያ ሲካሄድ ቆይቷል ላለፉት ቀናት ማለት ነው። እነዚህ እንግዲህ በግብርናና እንዲሁም ደግሞ የገጠር ትራንስፎርሜሽን፣ በኢንዱስትሪ ዘርፍ፣ በቱሪዝም እንዲሁም ደግሞ ከተማ ልማት ላይ ትኩረታቸውን ያደረጉ የተለያዩ የስልጠና መስኮች ላይ ነው አመራሮቹ ሲሰለጥኑ የቆዩት ማለት ነው ላለፉት 7 እና 8 ቀናት ማለት ነው። በአዲስ አበባ ከተማ የተከናወኑ የልማት እንቅስቃሴዎችንም ጭምር በመጎብኘት ነበር ስልጠናው የታጀበው። ዛሬ እንግዲህ ማጠቃለያውን አግኝተዋል። በማጠቃለያ መርሃ ግብሩ ላይ ከንቲባ አዳነች አቤቤ በመገኘት እንግዲህ ለተነሱት ሀሳቦች እንዲሁም ደግሞ ጥያቄዎች ማብራሪያና ምላሽ የሰጡበት እንዲሁም ደግሞ የቀጣይ ትኩረት
አቅጣጫዎችም ላይ ሀሳብ የሰነዘሩበት ሁኔታን ተመልክተናል ማለት ነው። እንግዲህ ባለፉት ዓመታት በሀገሪቱ የተለያዩ ተግዳሮቶች ቢኖሩም እጅግ ትላልቅ የሆኑ ስራዎች ስለመሰራታቸው ከንቲባ አዳነች አንስተዋል። ከነዚህ መካከል እንግዲህ የህዳሴውን ግድብ አንስተዋል። የህዳሴ ግድብ የይቻላል መንፈስ ያለበት ሁሉም ኢትዮጵያውያን ችግሮች ቢኖሩም እንኳን የተለያዩ ተግዳሮቶች ቢኖሩም በአንድነት ያሳኩት ፕሮጀክታቸው ስለመሆኑ አንስተዋል። ከዛ ውጪ እንግዲህ ከስንዴ ጋርም አገናኝተን ስንመለከት ማለት ነው የምግብ ሉዓላዊነትን ከማረጋገጥ አንጻር ኢትዮጵያ እየሰራች ያለችውን ከዚህ ቀደም ለስንዴ እጇን ትዘረጋ የነበረች ሀገር አሁን በሀገር ውስጥ አምርታ የሀገር ውስጥ ያለውን ሽፋን መሸፈን መቻሏም ሌላኛው ጉዳይ አድርጎ አንስተዋል። ከዛ ውጪ እንግዲህ ሌሎች ትላልቅ ግዙፍ ፕሮጀክቶችን መጀመሯንም ነው ያነሱት። እዚህ ውስጥ እንግዲህ አመራሩ የተጫወተው ሚና ትልቅ ስለመሆኑ አንስተዋል። ከማህበረሰቡ ህዝቡንም ከማስተባበር አንጻር ማለት ነው የተሰሩ ስራዎች ትልቅ ስለመሆናቸውም አንስተዋል። እንግዲህ ከግብርና አንጻር የአዲስ አበባ ከተማ የሰራ ካለው ስራ አንጻር አንደኛው የተለያዩ ቦታዎች ላይ የሚመረቱትን ወይም ደግሞ አርሶ አደሮቹን ከከተማ አስተዳደሩ ነዋሪዎች ጋር የማስተሳሰር ስራ በሰፊው ስለመሰራቱ የከተማ ግብርናውም አለ። ከዛ ውጪ እንግዲህ በአምስቱም የአዲስ አበባ መግቢያ በር ላይ የተገነቡት የተለያዩ ማዕከላት የግብርና ማቅረቢያ ማዕከላት እነዛ የገጠሩ ማህበረሰብ ወይም ደግሞ አምራቹን ከተጠቃሚው ጋር ለማስተሳሰር የተሰራ ስራ ስለመሆኑና ይሄ ደግሞ አንድም የኑሮ ውድነቱን ከማቅለል አንጻር እንዲሁም ደግሞ ትስስሩን ከመፍጠር አንጻር የተጫወተው ሚና ትልቅ ነው። አሁን ስታነሽ እንደነበረው ደግሞ በሌማት ትሩፋትም አዲስ አበባ የሰራችው ስራ እጅግ ትልቅ መሆኑን አንስተዋል። እዚህ ውስጥ እንግዲህ የሁሉም ርብርብ ትልቅ እንደነበረ ነው ያነሱት። ከዛ ውጪ እንግዲህ ከኢንዱስትሪ አንጻር አዲስ አበባ ትልቅ ስራ እየሰራች ስለመሆኑ ነው ያነሱት። በዚህ ውስጥ እንግዲህ የቴክኒክና ሙያ ማሰልጠኛ ተቋማት ከዚህ ጋር ተሳስሮ የተማሪ የሰው ኃይልን ከማቅረብ አንጻርም ትልቅ ስራ እየሰሩ ስለመሆናቸውም ነው የጠቀሱት። ተኪ ምርቶችን ከማምረት አንጻርም ወደ 900 ሚሊዮን ዶላር አዲስ አበባ እንድታተርፍ ወይም ደግሞ ወደ ውጭ የሄደ የነበረውን ሀገር ውስጥ የተመረቱትን በመጠቀም ለማትረፍ እንደተቻለ አንስተዋል። ከዛ ውጭ እንግዲህ እንደ ሀገር ራሱ በተኪ ምርት ከተመረተው ውስጥ ከ40 እስከ 50 በመቶ አዲስ አበባ ላይ የተመረተ ስለመሆኑም ነው ያነሱት። ይሄ ከዚህ ከኢንዱስትሪ ዘርፍም አንጻር አዲስ አበባ እየሰራች ያለችው ስራ ትልቅ ስለመሆኑ ከከተማ ልማት አንጻርም እንግዲህ የኮሪደር ልማቱ ለሌሎችም ከተሞች ተሞክሮ የሆነበት ሁኔታ እንዳለ ነው ያነሱት። የመኖሪያ ቤት ችግር ከመቅረፍ አንጻርም ወደ 380 ሺህ ቤቶች ባለፉት 7 ዓመታት ከተገንብቶ በብዛት ማለት ነው እጅ አጠር ወይም ደግሞ የኢኮኖሚ ሁኔታቸው ዝቅ ያላሉና በተለያዩ ጊዜያት ደግሞ ሀገርን ላገለገሉ የማህበረሰብ ክፍሎች ባለውለታዎች እንደተሰጠም ነው ያነሱት። ከዚህ አንጻር ብዙ ስራዎች ተሰርተዋል። በሚቀጥሉት ጊዜያት ወደ 100 ሺህ ቤቶችን አዲስ አበባ እንደምትገነባም ነው ያነሱት። ከነዚህ መካከል ብዙዎቹ አሁን ተጀምሮስ በስራ ላይ ስለመሆኑ በሚቀጥሉት ጊዜያቶችም የሚጀመሩ እንዳሉም ነው የጠቀሱት። እንግዲህ በብዙ መልኩ እንግዲህ አመራሮቹ እየሰሩት ያሉት ስራዎች ሰፊ ነው ያሉት። እንግዲህ በቀጣይነት ደግሞ የሚተኮርባቸው ዘርፎች ግቦቻችንን ለማሳካት አመራሩ ችግር ፈቺ መሆን ነው ያለበት። በችግር የሚደናቀፍ በችግር የሚቆም ሳይሆን ችግሮችን አልፎ ችግሮችን ወደ መፍትሄ የሚቀይር አመራር ልንሆን ይገባል የሚል መልእክት ነው ያነሱት። ከዛም ውጪ እንግዲህ ሰላም በሁሉም ቦታ እንዲሰፍን ሁሉም መስራት እንዳለበት አገልግሎት አሰጣጥን ማላቅ አለብን። አሁን የተጀመሩ በመሶብ የተጀመረ አገልግሎት አለ። ይሄን ማስፋት ማጠናከር ይገባናል የሚል ሀሳብ ነው ያነሱት። በቀጣይነትም በዚህ ዘርፍ ትኩረት ተሰጥቶ እንደሚሰራም ነው ያነሱት። 7ኛው ሀገራዊ ምርጫ ከፊት ለፊት እንግዲህ ሀገሪቱን ይጠብቃታል። የከተማ አስተዳደሩ አመራሮችም በዚህ ውስጥ ምርጫው ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ከማድረግ አንጻር የበኩላቸውን ሳያለሰልሱ መወጣት እንዳለባቸውም ነው መልእክት ያስተላልፉት። በጥቅሉ ማለት ነው አመራሩ እንግዲህ ለህዝብ ዋጋ በመክፈል ማገልገልን መለማመድ አለበት ነው ያሉት ከንቲባ አዳነች አቤቤ። ዘርዘር ያለውን ሀሳብ እንግዲህ በቀጣዮቹ የዜና ወጃዎቻችን ይዘን የምንመለስ ነው የሚሆነው። አፈወርቅ ለመረጃ አመሰግናለሁ። ሸጋቀን ይሁንልህ። በጣም አመሰግናለሁ። ቀጥለናል ተመልካቾቻችን። የመቻቻል የመከባበርና የአብሮነት እሴት ከትውልድ ወደ ትውልድ እንዲተላለፍ የትምህርት ማህበረሰቡ በትኩረት መስራት እንደሚገባ ተገልጿል። 20ኛውን የብሔር ብሔረሰቦችና ሕዝቦች በዓልን ምክንያት በማድረግ የተማሪዎች የጥያቄና መልስ ውድድርና የፓናል ውይይት እየተካሄደ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ቴዎድሮስ ይሳ በቀጥታ መስመራችን ላይ ይገኛል። ቴዎድሮስ እንደምንዋል። ከአጠቃላይ የነበረው ሂደት ምን ይመስላል? ቀደም በመግቢያ ለመግለጽ እንደሞከርኩት የአዲስ አበባ ትምህርት ቢሮ እንግዲህ
ብሔር ብሔረሰቦችና ሕዝቦችን ቀን በማስመልከት የተማሪዎች ጥያቄና መልስ ውድድርና የፓናል ውይይት እያካሄደ ነው የሚገኘው ማለት ነው። እንግዲህ በዚህ ወቅት የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ እንደገለጹት በተለይ የ20ኛው የብሔር ብሔረሰቦችና ሕዝቦችን ቀንን አስመልክቶ በተለይ በትምህርት ቤቶች በተለያዩ ዝግጅቶች ሲከበር እንደነበረ ገልጸዋል ማለት ነው። በተለይ ተማሪዎች ስለ ሀገራቸው ምንነት፣ ስለ ሀገራቸው ዜጎች ባህል፣ ወግ እንዲያውቁ እንዲሁም ደግሞ ስለ ክልሎች አኗኗርም እንዲያውቁ የተለያዩ ስራዎች ሲሰሩ እንደነበር አውስተዋል ማለት ነው። እንግዲህ የብሔር ብሔረሰቦች ቀን ሲከበር በተለይ ሀገራዊ ስሜት የሚጎለብትበት እንዲሁም ደግሞ ዜጎች በወንድማማችነትና በእህታማችነት በዓሉን የሚያከሩበት መድረክ እንደሆነም ገልጸዋል ማለት ነው። በተለይ መቻቻል፣ አብሮነት፣ አንድነት እንዲጎለብት በተለይ የትምህርት ማህበረሰቡ ሚና ከፍተኛ እንደሆነም ዶክተር ዘላለም ሙላቱ አሳስበዋል ማለት ነው። እንግዲህ በመድረኩ ሌላዋ የተገኙት የአዲስ አበባ ከተማ ምክር ቤት ምክትል አፈ ጉባኤ ወይዘሪት ፋይዛ መሐመድም በተለይ ባለፉት ዓመታት የተከበሩ የብሔር ብሔረሰቦችና ሕዝቦች ቀን በተለይ አብሮነት እንዲጎለብት፣ ዲሞክራሲ እንዲጎለብት እንዲሁም ደግሞ ዜጎች እርስ በርሳቸው እንዲገናኙ፣ ልምድ እንዲለዋወጡ፣ ባህላቸው እንዲቀያየሩ ማስቻሉን ገልጸዋል ማለት ነው። በተለይ ደግሞ እነዚህ የብሔር ብሔረሰቦች ቀን መከበር በተለይ ለሀገር ልማት ለሀገር እድገትም የጎላ አስተዋጽኦ እንደነበራቸው በመድረኩ ገልጸዋል ማለት ነው። ከዛ ውጭም እንግዲህ ተማሪዎችንም ለማነጋገር ሞክረን ነበር። ተወዳዳሪ ተማሪዎችን በተለይ ከትምህርት ቤት ጀምሮ ከትምህርት ቤታቸው ጀምሮ ክፍለ ከተማን ጨምሮ እንዲሁም ደግሞ ዛሬ ከተማ አቀፍ ውድድሮችን ሲያካሂዱ እንደነበሩ ነግረውናል ማለት ነው። እንግዲህ በዚህ በውድድራቸውም ስለ ሀገራቸው ስለ ሀገር ዜጎች ምንነት፣ ባህል፣ ወግ እንዲሁም ደግሞ ስለ ዲሞክራሲ ስርዓት ግንባታ ማወቅ እንዳስቻላቸው ውድድሩ ገልጸውልናል ማለት ነው። እንግዲህ በቀጣይ እነሱም ደግሞ ይህንን በየትምህርት ቤታቸው በመሄድ ለተማሪዎቻቸው የራሳቸውን እውቀት ሼር እንደሚያደርጉ ልምዳቸው እንደሚያካፍሉም የገለጹበት ሁኔታ አለ ማለት ነው። እንግዲህ በጥቅሉ ስናየው የብሔር ብሔረሰቦችና ሕዝቦች ቀን ዜጎች በተለይ ልምድ የሚቀያየሩበት፣ ባህል የሚቀያየሩበት እንዲሁም ደግሞ አንድነትን የሚያጠናክሩበት፣ አብሮነታቸውን የሚያጎለብቱበት በዓል ነው። እንግዲህ 20ኛው የብሔሮች ብሔረሰቦችና ሕዝቦች ቀንም እንግዲህ በማዕከላዊ ኢትዮጵያ ክልል በሆሳና ከተማ ለማክበር የተለያዩ ዝግጅቶች እየተደረጉ እንደሚገኝ ይታወቃል ማለት ነው። እንግዲህ እስካሁን በተለያዩ ክልሎች ከትምህርት ቤት ጀምሮ በተለያዩ መርሃ ግብሮች ሲከበር የቆየው የብሔር ብሔረሰቦችና ቀን እንግዲህ መቋጫውን ሆሳና ላይ ህዳር 29 የሚያደርግ ይሆናል ማለት ነው። አሁን ያለኝ መረጃ ይህን ይመስላል። ራቢያ ቴድሮስ፣ ለመረጃ አመሰግናለሁ። ሸጋ ቀን ይሁንልህ። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም ቀጥለዋል። የተነቃቃ ለውጥና እድገት እያስመዘገበች ያለችው አዲስ አበባ ከተማ በዓለም አቀፍ ደረጃ በዲፕሎማሲው ዘርፍ ያላትን ስፍራ ማላቅ የሚያስችሉ ስኬቶችን እያገኘች መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ በሰሞንኛ ዲፕሎማሲያዊ ጉዳዮች ዙሪያ መግለጫ ሰጥቷል። መግለጫውን የተከታተለው ባልደረባችን አቦቻሌ ተጨማሪ መረጃ ሊያደርሰን ስቱዲዮ ተገኝቷል። አቡ እንደምን ዋልክ? መስከን እንደምልሻል ረቢያ። ደህና። አጠቃላይ በመግለጫው የተነሱ ጉዳዮች ምን ናቸው? በርከት ያሉ ጉዳዮች ተነስተዋል። በዜና መግቢያሽ ላይ ያነሳሽው አንደኛው ጉዳይ ነው። ከዛ ቀድሞ ግን በዚህ ሳምንትና ባለፈው ሳምንት በርከት ያሉ ዓለም አቀፍ ሁነቶች የተከወኑበት ነው። ኢትዮጵያ ደግሞ ሰፋ ብላ ብሔራዊ ጥቅሞቿን ማረጋገጥ በዓለም አቀፍ ደረጃ ያላትን ጉልህ ስፍራ ደግሞ ይበልጥ ማንጸባረቅ ያስቻለችባቸው ሁነቶች እንደነበሩ እኛም አንቺም አድማጭ ተመልካቾቻችን ምናቃለን። እኛም የዘገብነው ጉዳይ ስለሆነ ነው። የቡድን 20 ሀገራት በደቡብ አፍሪካ ለመጀመሪያ ጊዜ በአፍሪካ ምድር የተካሄደበትን ሁነት ማስታወስ እንችላለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ መድረክ ላይ ተገኝተዋል። የኢትዮጵያን አቋም የአፍሪካውያንን ፍላጎት በደንብ አንጸባርቀውበታል። ከዚሁ ከንግግራቸው ከፍላጎቶች ሻገር ባለ ሁኔታ ደግሞ በርከት ካሉ ሀገራትና ተቋማት አመራሮች ጋር የሁለትዮሽ ዲፕሎማሲያዊ ግንኙነት እንዴት ማጠናከር እንደሚገባም ጭምር ውይይት አድርገውበታል። ከዚሁ ሁነት ባሻገር ደግሞ ኢትዮጵያ በተለይ እንደ ትልቅ ድልና ስኬት የሚቆጠረው በዚህ በብራዚል የተካሄደ የኮፕ 31 ጉባኤ ነበረ። የኮፕ 30 የአየር ንብረት ለውጥ ጉባኤ ነበረ። በዚህ ጉባኤ ላይ ትልቁ አጀንዳ የነበረው በአየር ንብረት ለውጥ ጉዳይ ላይ ሀገራት ያላቸው ቁርጠኝነት ያላቸው እርምጃ እንዴት ይሆናል የሚለው ነው። ቀጣይ መፍትሄዎችን ያስቀመጠ ጉዳይ ነበር። ከዛ ሻገር ባለ ሁኔታ ግን ለኢትዮጵያ እንደ ትልቅ ስኬት የሚቆጠረው ከ2 ዓመታት በኋላ በፈረንጆቹ የዘመን አቆጣጠር በ2027 ማለት ነው የኮፕ 32 ጉባኤን የማስተናገድ ፈቃድ አግኝተናል። እንደ ሀገር ትልቅ
ስኬት ነው፣ እንደ ትልቅ ድል ነው። በርካታ ሀገራት ናቸው ይህን የማዘጋጀት ፍላጎት ያላቸው። ከኛ ቀድመው ቱርክና አውስትራሊያ ናቸው የኮፕ 31ን የሚያዘጋጁት። ከነሱ ጋር ባልተናነሰ ኢትዮጵያ ይህንን ዓለም አቀፍ ሁነት የማስተናገድ ፈቃድ አግኝታለች። እንግዲህ መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ነቢያት ጌታቸው የዚህ ጉባኤ ኢትዮጵያ መዘጋጀት ሰፋ ያለውን ጸጋና ትሩፋት በደንብ አንስተውታል። ኢትዮጵያ በአረንጓዴ አሻራ እያሳየች ያለችውን ለውጥ በተግባር የተደገፈ እርምጃ በዓለም አቀፍ ደረጃ እውቅና እንዲሰጠው ማድረግ ያስቻለ ነው ብለዋል። ከዛ ሻገር ባለ ሁኔታ ደግሞ ለኢትዮጵያ ሊሰጥ የሚችላቸው ጉዳዮችን በተመለከተ የሰጡት መግለጫ አለ። ቀንጨብ አድርገን ጥቂት መልእክቶችን ከሳቸው አድምጠን እንመለሳለን። ኢትዮጵያ ለራሷ ብቻ ሳይሆን የአፍሪካ ድምጽም ሆና በተለያዩ የዓለም መድረኮች ላይ እየሰራች ትገኛለች። እነኚህ ሁሉ ተደማምረው ጉባኤውን ለማዘጋጀት መመረጧ በቀጣይ በዲፕሎማሲ መድረክ የበለጠ ተሰሚነቷን ወደ ላቀ ደረጃ የሚያሸጋግር ይሆናል። በአጠቃላይ ኢትዮጵያ የኮፕ 32 ጉባኤ አዘጋጅ ሆና መመረጧ የላቀ ሁለንተናዊ ፋይዳ ይኖረዋል። በዚሁ አጋጣሚ በትናንትናው ዕለት በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት የኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የኢትዮጵያ መንግስት ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዚዳንት አድርጎ መድቧል። ዶክተር ጌዲዮን ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩ ይሆናል። እንግዲህ ራቢያ ቀደም ሲል እንዳደመጥሽው ኮፕ 32 ማዘጋጀት ትልቅ ሀገራዊ ብቻ ሳይሆን እንዲሁ አህጉራዊ ትርጉምም እንዳለው ጭምር ይነሳል። አረንጓዴ አሻራ ኢትዮጵያ ያለችበት ደረጃ ይታወቃል። እንግዲህ ይህንን ልምዷን ለቀረው ዓለም ታሻግርበት ሌላኛው ሁነት ይሆናል ተብሎ ነው የሚጠበቀው። እስከ 50 ሺህ እንግዶች እንግዲህ ኢትዮጵያን ለማስተናገድ ዝግጅት ያደርጉ ይገኛሉ። ሁለተኛው ትልቁ ጉዳይ ቃል አቀባዩ ያነሱት ጉዳይ ከቅርብ ጊዜ ወዲህ በተለይ ከተማችን አዲስ አበባ እያሳየችው ያለው ለውጥ ብቻ ሳይሆን ኢትዮጵያ በዓለም አቀፍ ደረጃ ያላት ተፈላጊነት በተለይ ከተማዋን የዲፕሎማሲ ማዕከልነት እጅግ በጣም ወደ ከፍ ወዳለ ደረጃ እያሻገሩ እንደሆነ ማንሳት ይቻላል። ከሰሞኑ እንኳን እኛ የዘገብናቸው የማሌዥያውን ጠቅላይ ሚኒስትር ማንሳት እንችላለን፣ አንዋር ኢብራሂምን፣ የሲንጋፖሩን ደግሞ ሎረንስ ወንግን ግን ከቀናት በፊት ነው የሸኘ ነው። ከሳቸው ቀድሞ ደግሞ የሄይቲ ውጭ ጉዳይ ሚኒስትር ሜሪ ሄለን እዚህ ነበሩ። በርከት ያሉ ዓለም አቀፍ መሪዎች ናቸው። ተቋማትም ደግሞ በርካታ ናቸው በሳምንት ውስጥ አዲስ አበባ ቆይታ ያደረጉት። እንዲሁ እነዚሁ እንግዶች ከእንግድነት ስኬቶች ናቸው ማለት እንደ ስኬት ማንሳት ይችላል። ከእንግድነት ያለፈ ደግሞ እነዚሁ ሀገራት ወደ ኢትዮጵያ ሲመጡ ከዚህ ቀደም ኤምባሲ የሌላቸው ናቸው። በተለይ ሶስቱ ሀገራት የማሌዥያ ያነሷቸው ሲንጋፖርና ሄይቲን ጨምሮ አዲስ አበባ ውስጥ መቀመጫ አልነበራቸውም። በሌላ ማዕከል ነው የሚገለገሉት። እነዚሁ መሪዎች አዲስ አበባ ውስጥ መጥተው እንግዲህ ባዩት ነገር እጅግ በጣም ተደንቀዋል። ኢትዮጵያ በዓለም አቀፍ ደረጃ ያላት ስፍራም ከነዚሁ ሀገራት ጋር ያላት ወዳጅነት መጥበቅ ይኖርበታል ብለው ስላሰቡም ጭምር በአዲስ አበባ ኤምባሲ መክፈት ውሳኔ ላይ ደርሰዋል። እነዚህ ሶስቱ ሀገራት ብቻ ሳይሆን ከቀናት በፊት ልክ እንደ ስሎቬኒያ፣ ኮሎምቢያ የመሳሰሉ ሀገራት ደግሞ ኤምባሲያቸውን አዲስ አበባ ውስጥ መክፈታቸውን አስታውሳልና የአዲስ አበባ ከተማ በዓለም አቀፍ ደረጃ እየተመረጠች መምጣት በጣም አመቺነቷ እየሰፋ መምጣት ተጠናክሮ ስለመቀጠሉ አምባሳደር ነቢያት ጌታቸውም አንስተዋል። ይህንን በተመለከተ የሰጡን አጠር ያለ ማብራሪያ አለ። እሱን ማድምጠን እንመለሳለን። ባለፉት ጥቂት ወራት ስሎቬኒያና ኮሎምቢያ ኤምባሲዎቻቸውን አዲስ አበባ ላይ ከፍተው ቀጥታ ውክልና ከዚሁ ከመዲናችን ስራ ጀምረዋል። በቅርቡም ስሎቬኪያና ማሌዥያ እንዲሁ ኤምባሲያቸውን ከፍተው ስራ ጀምረዋል። በሰሞኑ የሲንጋፖር ጠቅላይ ሚኒስትር የአዲስ አበባ ጉብኝት ወቅት ሲንጋፖር ኤምባሲዋን በአዲስ አበባ ለመክፈት መወሰኗን ክቡር ጠቅላይ ሚኒስትራቸው በጉብኝቱ ወቅት አብስረዋል። ከትናንት ወዲያ ደግሞ የውጭ ጉዳይ ሚኒስትር ዴኤታችን ክቡር አምባሳደር ብርሃኑ ጸጋዬ ጋር ውይይት ያደረጉት የሄይቲ የውጭ ጉዳይ ሚኒስትር አማካሪም ይፋ እንዳደረጉት ሄይቲም በአዲስ አበባ ኤምባሲዋን ለመክፈት ወስናለች። ይህ አይነቱ የሀገራት ውሳኔ እየተጠናከረ መምጣቱ አንድ እውነታን በግልጽ የሚያመላክት ነው። አዲስ አበባ የዲፕሎማሲ መዲናነቷን ከመቼውም ጊዜ በላይ እየተጠናከረ መምጣቱን ለዚህ ማስረጃ የሚሆነውም በየጊዜው እየጨመረው የመጡ በአዲስ አበባ የሚካሄዱ ዓለም አቀፍ ጉባኤዎች መካሄድ፣ የዲፕሎማቲክ ሚሽኖች ቁጥር መበራከት ራሱ አንድ ማሳያ ተደርጎ ሊወሰድ ይችላል። እንግዲህ አዲስ አበባ ከተማችን የኢትዮጵያውያን የአፍሪካውያን ብቻ አልሆነችም። አሁን ባለው ሁኔታ 138 ነበሩ። እንግዲህ ቃል አቀባዩ የጠቀሷቸው 6 ሀገራትን ስንደምርበት 144 ይደርሳል። አሃዙ 144 የዓለም ሀገራት አዲስ አበባ ሁለተኛ ቤታቸው ነች። አመሰግናለሁ ረባ። እኔም አመሰግናለሁ አቡ። ሸጋ ቀን ይሁንልህ። አመሰግናለሁ።
ቀጥለናል ተመልካቾቻችን። ትውልዱ በሀገር ውስጥ የሚገኙ የቱሪዝም ስፍራዎችን በመጎብኘት ታሪኩን ማወቅ እንደሚገባው ተገለጸ። የአዲስ አበባ ቱሪዝም ኮሚሽን የሀገር ውስጥ የጉብኝት ባህልን ማስፋት ላይ ያተኮረ የንቅናቄ መድረክ እየተካሄደ ይገኛል። መድረኩን እየተከታተለ የሚገኘው ባልደረባችን መሐመድ ኑር አሊ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። መሐመድ ኑር እንደምንዋልክ። የመድረኩ ዓላማ ምንድነው? እነማን እየተሳተፉ ይገኛል? በተለይ ደግሞ ባህልና ታሪክን በአግባቡ ተረድቶ ለሌሎች ለማሳወቅ ያለው ፋይዳ ምን ይመስላል? አመሰግናለሁ ራቢያ። የአዲስ አበባ ቱሪዝም ኮሚሽን የሀገር ውስጥ የመጎብኘት ባህልን የሚያዳብርና የሚያሳድግ መርሃ ግብር በኢትዮጵያ ብሔራዊ ሙዚየም እያካሄደ ይገኛል። በዚህም እንግዲህ ትውልዱ ሀገሩን የማወቅና ደግሞ በተለይ ኢትዮጵያ ያላትን ሀብት የማወቅን ተሞክሮ ለማሳደግ በተለይ ትውልዱ ላይ መሰራት እንዳለበትም ጭምር ነው በዚህ መድረክ ላይ የተመላከተው። በተለይ ደግሞ ኮሚሽኑ ያዘጋጀው የዚህ የሀገር ውስጥ የመጎብኘት ባህልን ለማሳደግና ለማሳለጥ በተለይ ትውልዱ ስለ ሀገሩ ትኩረት ሰጥቶ እንዲያውቅና ሀገሩ ደግሞ ምን እንደሆነች እንዲያውቅ ትልቅ እድል የሚፈጥር መርሃ ግብር በብሔራዊ ሙዚየም ተካሂዷል። በተለይ ደግሞ ትውልዱ በሀገር ውስጥ የሚገኙ የተለያዩ የቱሪዝም ስፍራዎችን በመጎብኘትና በማወቅ ትልቅ እድል የሚፈጥር ስለመሆኑም ተመላክቷል። እንግዲህ በዚህ መርሃ ግብር ላይ የተሳተፉት ከተለያዩ ትምህርት ቤት የተወጣጡ ተማሪዎች ናቸው። የአንደኛ ደረጃና የመለስተኛ ትምህርት ቤቶች ናቸው በብዛት የተሳተፉበት። እነዚህ ታዳጊዎች ደግሞ በተለይ ኢትዮጵያ ያላትን ጸጋ በስፋት እንዲያውቁና እንዲታነጹ ስለ ሀገራቸው ትልቅ ግንዛቤ እድል የሚፈጥር ስለመሆኑም ጭምር ነው የተመላከተው ማለት ነው። በተለይ የዚህ ንቅናቄ መርሃ ግብር በቀጣይ በኮሚሽኑ እንደ ሀገርም የሀገር ውስጥ ጎብኚዎችን ባህል በማሳደግ ረገድ ትልቅ አስተዋጽኦ እንደሚኖረው ጭምርም ነው የተመላከተው ማለት ነው። ከዚህ ጋር ተያይዞ እንግዲህ በመርሃ ግብሩ ላይ የተገኙት የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ቢኒያም ታዬ በተለይ አዲስ አበባ የቱሪዝም መዳረሻ አዲስ አበባን ለማድረግ በትኩረት እየተሰራ ስለመሆኑ ነው በመድረኩ ላይ የገለጹት ማለት ነው። በተለይ ደግሞ ትውልዱ ሀገሪቱ ያላትን ጸጋ በስፋት እንዲያውቅ እንደዚህ አይነት የንቅናቄ መድረኮች አስፈላጊ ስለመሆናቸው ጭምር ነው ምክትል ኮሚሽነሩ ያመላከቱት ማለት ነው። በአጠቃላይ የዚህ የሀገር ውስጥ የጉብኝት ባህልን በማሳደግ በተለያዩ አካባቢዎች ትምህርት ቤቱን ጨምሮና በተለያዩ አካባቢ የሚገኙ ወጣቶች በአዲስ አበባ የሚገኙ የቱሪስት መዳረሻዎችን ለመጎብኘት የሚያስችላቸው እድልን የሚፈጥር ስለመሆኑም በመድረኩ ላይ ተመላክቷል ማለት ነው። ከዚሁ ጋር እንግዲህ ተያይዞ በተለይ ከተለያዩ ትምህርት ቤት የመጡ ታዳጊ ተማሪዎችንም እኛም ለማናገር ጥረት አድርገን ነበር። እንግዲህ ተማሪዎችም በተለይ ከዚህ በፊት ስለ ሀገር ቱሪዝም እንዲሁም ደግሞ ስለ ሀገር ቅርስ ያላቸው ግንዛቤ አነስተኛ እንደነበርና ዛሬ ደግሞ እንደዚህ አይነት እድል አግኝተው መጥተው በመጎብኘታቸው ስለ ሀገራቸው በስፋት እንዲያውቁ ስለ ኢትዮጵያ ታሪክ ደግሞ በደንብ እንዲገነዘቡ ያስቻላቸው ስለመሆኑ በተለይ የኢትዮጵያ ብሔራዊ ሙዚየምን በጎበኙበት ወቅት ይህንን ስለማግኘታቸው ጭምር እንግዲህ ታዳጊ ተማሪዎችም ሀሳባቸውን ሰጥተውናል ማለት ነው። በአጠቃላይ እንግዲህ በተለይ እንደ ሀገር የቱሪዝሙን ፍሰት ለማሳደግ ይህንን የቱሪዝም እንቅስቃሴ ማሳደግ እንደሚያስፈልግ ነው የተመላከተው ማለት ነው። ይህም የጉብኝት መርሃ ግብርም ለዚህ ምክንያት ተደርጎ መዘጋጀቱ ነው የተገለጸው። በአጠቃላይ በመርሃ ግብሩ ላይ የተነሱት ሀሳቦች ይህንን ይመስላሉ። ለአሁኑ ያለኝ መረጃ ይሄን ይመስላል። አመሰግናለሁ። እኔም አመሰግናለሁ መሐመድ ኑር። መልካም ቀን ይሁንልህ። ተመልካቾቻችን አሁንም ወደ ቀጥታ ዘገባችን ነው የምናልፈው። በቅርቡ የማስፋፊያ ግንባታ ተደርጎለት ስራውን በአዲስ መልክ የጀመረው የአቃቂ ጤና ጣቢያ እንግልትን በመቀነስ ለማህበረሰቡ ዘርፈ ብዙ አገልግሎት እየሰጠ ይገኛል። ተገልጋዮቹ ከቀድሞ በተሻለ ሁኔታ እያስተናገዱ መሆኑንም ለኤሜን ተናግሯል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ጸጋ ታደለ በቀጥታ መስመራችን ላይ ትገኛለች። ጸጋ እንደምኗልሽ? ከጤና ጣቢያው ማስፋፊያ በፊት ታካሚዎች ያገኙት የነበረው አገልግሎት ምን ይመስላል? የተከናወነው የማስፋፊያ ግንባታስ ችግሩን በምን ያህል ቀርፎታል? ያነጋገርሻቸውስ ተገልጋዮች ምን ሀሳብ ሰጡ?
አመሰግናለሁ ራቢያ። እንደሚታወቀው እንግዲህ ጤና ለሰው ልጆች ሁሉ አስፈላጊና መሰረታዊ ከሆኑ ጉዳዮች መካከል አንዱና ቀዳሚው ነው። እንግዲህ ጤናማ ማህበረሰብ ያለው ሀገርም አምራች ኃይል ይኖረዋል። አምራች ኃይል ያለው ሀገር ደግሞ እድገትና ስኬትን ለማምጣት አይቸገርም ማለት ነው። ይህንን የተገነዘበው የአዲስ አበባ ከተማ አስተዳደር እንግዲህ በዚህ በጤናው ዘርፍ ላይ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። የጤናን ተደራሽነት ለማስፋት ለማህበረሰቡም ደግሞ ጥራቱን የጠበቀ ፍትሃዊ የሆነ አገልግሎትን ለመስጠት በማለም እንግዲህ እጅግ በጣም በርካታ ስራዎች በጤናው ዘርፍ ላይ ተሰርተዋል። ሁላችንም እንደምናስታውሰው በተለይ በሐምሌ ወር ላይ በ4 ቢሊዮን ብር ወጪ የተገነቡ አዳዲስ እንዲሁም ደግሞ እድሳትና ማስፋፊያ የተደረገላቸው 22 የሚሆኑ የጤና ጣቢያዎች መመረቃቸውን ሁላችንም እናስታውሳለን። እንግዲህ ከነዛ ውስጥ አንዱ ቀደም ሲልም በመግቢያችን ላይ ለመጥቀስ እንደሞከር ነው ከሆነ የአቃቂ ጤና ጣቢያ አንዱ ሆኖ እናገኘዋለን። በዛሬው ዕለት በዛ ስፍራ ላይ ቅኝት እያደረግን ነው የምንገኘው። እንግዲህ በአቃቂ ጤና ጣቢያ የተለያዩ አገልግሎትን እያገኙ ያሉ የማህበረሰብ ክፍሎችን አግኝተን እያገኙት ስላለው አገልግሎት አስተያየቶቻቸውን ለመሰብሰብ የሞከርንበት አጋጣሚ ነበር። እንግዲህ ከነሱም መረዳት እንደቻልነው ከሆነ ይህ ጤና ጣቢያ በዚህ በአካባቢያቸው መኖሩ እፎይታን እንደሰጣቸው የገለጹልን ብዙዎች ናቸው። እንግዲህ በጣም እንደጠቀማቸው ከዛም ባለፈ ደግሞ ጥራት ያለው አገልግሎት እያገኙ እንዳለ አንስተውልናል። ከዛም ባሻገር ሩቅ የሆነ መንገድ ሩቅ የሆነ አካባቢ ሄዶ አገልግሎት ከማግኘት በዚሁ በአቅራቢያቸው ላይ በመሆኑ ጥቅም እንደሰጣቸው፣ እንግልትን እንደቀነሰላቸው፣ መግሏላትን እንደቀረፈላቸው ነግረውናል። እንግዲህ ከዚህም ባሻገር ደግሞ ይሄ የአቃቂ ጤና ጣቢያ የማስፋፊያ ግንባታ ሳይደረግለት በፊት በነበረው ስፍራ የነበረውን አገልግሎት አሰጣጥ የሚያስታውሱ አንዳንድ ተገልጋዮችንም አግኝተን ለማነጋገር ሞክረን ነበር። እንደገለጹልን ከሆነ በፊት የነበረው ስፍራ ላይ የነበረው አገልግሎት አሰጣጥ ስፍራው አመቺ ካለመሆኑ የተነሳ ጠባብ ከመሆኑ የተነሳ አገልግሎት አሰጣጡ ብዙም እንዳልነበረ አንስተውልናል። አሁን ግን ይሄ ማስፋፊያ በተደረገለት ጤና ጣቢያ ያለው አገልግሎት አሰጣጥ ቦታዎቹ ምቹ ናቸው፣ ሰፊ ናቸው። ተራና ወረፋ ለመጠበቅ እንኳን ከፀሐይ እንዲሁም ደግሞ ከዝናብ ከንፋስም ጭምር ተከልለው በተዘጋጀላቸው ቦታ ላይ ተራቸውን ወረፋቸውን ጠብቀው መስተናገድ የሚችሉበትን ሁኔታ እንደፈጠረላቸው ይናገራሉ። የጤና ጣቢያው ሜዲካል ዳይሬክተር አቶ ጸጋይ ገላንንም እንዲሁ ለማነጋገር የሞከርንበት ሁኔታ ነበረ። እንግዲህ በዚህ ጤና ጣቢያ ማስፋፊያው ከተደረገለት በኋላ ህብረተሰቡን በፍትሃዊነት በስፋት ተደራሽ እያደረገ ጥራት ያለው አገልግሎት እየሰጠ መሆኑን ነግረውናል። በዚህ ጤና ጣቢያ እንግዲህ በርካታ ቁጥር ያለው ህዝብ ነው ለተለያየ አገልግሎት መጥቶ የሚስተናገደው። በተለይ ደግሞ በእናቶችና ህጻናት ጤና በኩል ያው መንግስትም እንዲሁም ደግሞ እንደ ሀገር ደረጃ የተያዘ እቅድ ከመሆኑ ጋር ተያይዞ እዚህ ዘርፍ ላይ በትኩረት እየተሰራ ነው ያለውና በዚህ ጤና ጣቢያም በእናቶችና በህጻናት አገልግሎት ዙሪያ የተለያዩ ሰፋፊ ስራዎች እየተሰሩ እንደሆነ ተናግረውልናል። በተለይ በአንድ ቀን እንኳን በርካታ እናቶችን ማዋለድ የሚቻልበት ሁኔታ መፈጠሩን አንስተዋል ሜዲካል ዳይሬክተሩ። እንዲሁ የህፃናት ክትባትንም በተመለከተ በጣም በርካቶች በአንድ ቀን አገልግሎቱን ማግኘት የሚችሉበት ሁኔታ እንዳለ ገልጸውልናል። ከዚህ ቀደም በተለይ ሰዓትና ጊዜን ይፈጅ የነበረው የህፃናት የክትባት አገልግሎት ሁኔታው ተሻሽሎ አሁን ሁሉም እናቶች በተገቢው መንገድ ልጆቻቸውን የፈለጉትን አገልግሎት አግኝተው አስከትበው በጊዜ ወደ ቤታቸው መመለስ የሚችሉበትን አግባብ መፍጠሩን አንስተዋል። ከዚህ ባሻገር ደግሞ ይህ የአቃቂ ጤና ጣቢያ እንግዲህ ማስፋፊያ ሲደረግለት ህንፃ ብቻ አይደለም የተገነባው። ለተለያዩ የህክምና አገልግሎት የሚውሉ ዘመናዊ ማሽነሪዎች ወይም ዘመናዊ የህክምና መሳሪያዎችም ተሟልተውለታል። አዳዲስ አገልግሎቶችንም መስጠት ጀምረው ለአካባቢው ማህበረሰብ ተደራሽ እያደረጉ እንዳሉ ነግረውናል። እንግዲህ በዚህ በአቃቂ ጤና ጣቢያ የሚገለገሉ የማህበረሰብ ክፍሎች አካባቢው ላይ ያሉ ብቻ ሳይሆኑ ከሌሎችም አጎራባች ወረዳዎችም በርካቶች መጥተው እየተገለገሉ እንዳሉ ነግረውናል። እንግዲህ ቅኝት እያደረግን ነው ያለ ነው። ለአሁን ያለኝ መረጃ ራቢያ ይህንን ይመስላል። ጸጋ ለመረጃሽ አመሰግናለሁ። ሸጋገን ይሁንልሽ። ከአዲስ ሚዲያ ኔትወርክ ዘገባዎቻችን እንደቀጠሉ ናቸው። የማርበርግ በሽታ ተከስቶባቸው ከነበሩ ሀገራት ጋር ልምድ ልውውጥ በማድረግ ተጋላጭነትን የሚቀንሱና ለሕክምና የሚሆኑ አስፈላጊ መድኃኒቶችን ወደ ሀገር ውስጥ በማስገባት ተደራሽ መደረጉንም የጤና ሚኒስቴር አስታወቀ። የማርበርግ ቫይረስን ወቅታዊ ሁኔታና እየተሰሩ ያሉ የመከላከል ስራዎችን በተመለከተ የጤና ሚኒስትሯ ዶክተር መቅደስ ዳባና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ መግለጫ ሰጥተዋል። አልማዝ ሙልጌታ ተከታትሏለች።
የጤና ሚኒስትሯ ዶክተር መቅደስ ዳባ እንዳሉት የማርበርግ ቫይረስ በሽታ መከሰቱ ከተገለጸበት ጊዜ አንስቶ የክትትል ስራዎች ተጠናክረው ቀጥለዋል። ቫይረሱን በአጭር ጊዜ መቆጣጠር የሚያስችሉ የልየታ የህብረተሰብ ጤና አጠባበቅ ስራዎችን እየተሰሩ መሆናቸውን ተናግረዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ ከታማሚዎች ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል እየተደረጋላቸው መሆኑን ገልጸው 119 ሰዎች የክትትል ጊዜ ገደብ ጨርሰው ከልየታ ማቆያ መውጣታቸውን ተናግረዋል። ተንቀሳቃሽ ላቦራቶሪ ምርመራ እየተደረገ መሆኑን ጠቁመው የላቦራቶሪ ምርመራቸውን ለማጠናከር በስፋት እንደሚሰራ አመላክተዋል። ከታማሚዎች ጋር ንክኪ የነበራቸውን በጣም አስፍቶ የመስራትና የነዛን የመለየት ስራ ስለሚያስፈልግ በዛ ውስጥ ቆጠራዎቻችንን ስናካሂድ እስከዛሬ አሁን ሰዓት ባለንበት ደቂቃ ከሆነ ወደ 349 ሰዎች ጋር ክትትል የለይቶ ክትትል ስራዎቻችንን እያደረግን ነው። ከነዛ ውስጥ ግን ወደ 119 የሚሆኑት የክትትል ጊዜ ገደብ ስላለው የክትትል ጊዜ ገደባቸውን ጨርሰው ከለይቶ ማቆያ ውስጥ እንዲወጡ ተደርጓል ማለት ነው። የላቦራቶሪ ተንቀሳቃሽ ላቦራቶሪ ምርመራውን ወደ ደቡብ ክልል ወደ ጅንካ ከተማ ላቦራቶሪ የሴኩሪቲ ሌቭሉ ከፍተኛ የሆነ ላቦራቶሪን በማንቀሳቀስ ተንቀሳቃሽ ላቦራቶሪን ወደ ህብረተሰቡ ጠጋ አድርገን ምርመራዎችን ማድረግ ጀምረናል። የምን ያግዘናል ማለት ነው። ግብአቶችን በጊዜ ወደ ህብረተሰቡ ለማድረስ ምርመራዎች ውጤቶችንም ደግሞ ቶሎ ለማሳወቅ እንዲያግዝ አድርጎናል። በሽታው ተከስቶባቸው ከነበሩ ሀገራት ጋር ልምድ ልውውጥ በማድረግ ተጋላጭነትን የሚቀንሱና ለሕክምና የሚሆኑ አስፈላጊ መድኃኒቶችን ወደ ሀገር ውስጥ በማስገባት ተደራሽ መደረጉንም ሚኒስትሯ አብራርተዋል። ከዚህ በተጨማሪ በቫይረሱ ከተያዙ ሰዎች ንክኪ የነበራቸው ጋር ለበሽታ መያዝ እድላቸውን የሚቀንስ በተለይ ከዚህ በፊት በሽታው ተከስቶባቸው የነበሩት ሀገራት ጋር የልምድ ልውውጦች በሰፊው አድርገናል። ያም ደግሞ የሕክምና እርዳታዎችን ከመስጠት በተጨማሪ ሌሎች ሀገሮች ላይ ተሞክረው የነበራቸው መድኃኒቶች ወደ ሀገር ውስጥ እንዲገቡ አድርገን ለባለሙያዎቻችን በዚሁም ደግሞ ተጋላጭነት ለነበራቸው ሰዎች መድኃኒቶችን እንዲያገኙ ተደርጓል ማለት ነው። ማርበርግ ቫይረስን የመከላከል ቅኝት ምላሽና ህብረተሰቡን የማስገንዘብ ስራዎችን ተጠናክረው መቀጠላቸውን ተናግረዋል። በደቡብ ኢትዮጵያ ክልል የቤት ለቤት ቅኝት እየተካሄደ መሆኑንና ከሚመለከታቸው አካላት ጋር በትብብር እየሰራ መሆኑን ገልጸዋል። ተላላፊ በሽታዎች ልየታ በተለይ ደግሞ የማርበርግ በሽታ ምልክቶችን የሰለጠኑ ባለሙያዎች በቂ ቁሳቁስና አስፈላጊ የመከላከልና ቁጥጥር ስራዎችን እንዲሰሩ ኦሪየንቴሽን ተሰጥቶ የብሔራዊ ፕሮቶኮል በሚያዘው መሰረት የልየታ ስራዎች እየተሰሩ ይገኛሉ። የህዝብ እንቅስቃሴ የሚኖርባቸው ቦታዎች በሙሉ ይህ ከገለጽንበት በሽታው ከተለየበት ጊዜ ጀምሮ በየብስ መግቢያና መውጫ ኬላዎች በሀገር ውስጥም ደግሞ በሽታው ተገኘ ወይም ተከሰተ ከተባለበት ቦታ ወደ ተለያዩ ክልሎች ወይም ከተሞች የሚጓዙ ተጓዦች ላይ የተላላፊ በሽታዎች ልየታ ስራዎችን እየሰራን ነው የምንገኘው። እስካሁን ከ38600 በላይ የልየታ ወይም የምርመራ ስራዎችን ሰርተናል። የጤና ሚኒስትሯ ዶክተር መቅደስ ዳባ ከመጀመሪያው ታማሚዎች ንክኪ የነበራቸው ሰዎች ለይቶ ማቆያ ከነበሩ ውስጥ በሐዋሳ ከተማ አንድ ሰው በሽታው የተያዘ እንዳለ ገልጸው ህብረተሰቡ በሽታውን ለመከላከል የተለመደውን ትብብር እንዲቀጥል አሳስበዋል። በአፋር የተከሰተው እሳተ ገሞራን ተከትሎ በተለያዩ ሀገራትና አህጉራት የታየው ብናኝ ጭስ በረራዎችን ከማስተጓጎል በዘለለ ሌላ የሚያስከትለው ጉዳት የለም ሲሉ ፕሮፌሰር አታላይ አየለ ለኤምኤን ገለጹ። ባለፈው እሁድ በአፋር ክልል ደቡባዊ ምስራቅ ኤርታሌ ሀሌ ጉቢ በሚባል ቦታ ላይ የተከሰተው የእሳተ ገሞራ ፍንዳታን በማስመልከት በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ከፍተኛ የሴስሞሎጂ ባለሙያና የስነ ምድር ተመራማሪ ፕሮፌሰር አታላይ አየለ ስለ ፍንዳታውና ስለ ተከሰተው ጭስ ማብራሪያ ሰጥቷል። መሐመድ ኑር አሊ ተጨማሪ አለው። ባለፈው እሁድ በአፋር ክልል ደቡባዊ ምስራቅ ኤርታሌ ሀሌ ጉቢ በሚባል ቦታ ላይ የእሳተ ገሞራ ፍንዳታ መከሰቱ ይታወሳል። ይህ ፍንዳታ ያስከተለውም ጭስና ብናኝም የህንድን የአውሮፕላን በረራን ማቋረጥን ጨምሮ የተለያዩ ሀገራት ለስጋት ዳርጎ ቆይቷል። ይህንኑ ጉዳይ በተመለከተ ኤኤምኤንም በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ከፍተኛ የሴስሞሎጂ ባለሙያና የስነ ምህዳር ተመራማሪ ፕሮፌሰር አታላይ አየለ ጋር ቆይታ አድርጓል።
በአፋር ክልል ደቡባዊ ምስራቅ ኤርታሌ አሌ ጉቢ በሚባል ቦታ ላይ የተከሰተው የእሳተ ጎመራ ፍንዳታ ዝቅተኛ ደረጃ የሚባል የእሳተ ጎመራ ምድብ ውስጥ የሚካተት መሆኑን ፕሮፌሰር አታላይ አየለ ለኤኤምኤን ገልጸዋል። ይህኛውን የእሳተ ጎመራ ፍንዳታ ልዩ የሚያደርገው ከ14 ኪሎ ሜትር ከፍታ የሚደርስ ጭስ ከፈነዳ በኋላ በነፋስ እየተገፋ በተለያዩ አህጉራትና አገራት ላይ መታየቱ ነው ብለዋል ፕሮፌሰር አታላይ። በኤርታሌ ቅርብ ርቀት የምትገኝ ሀይሌ ጉቢ የምትባል የእሳተ ገሞራ ነች የፈነዳችው። ከኤርታሌ ደቡብ ምስራቅ በወፍ በረር እስከ 10-11 ኪሎ ሜትር ርቀት ላይ የምትገኝ የእሳተ ገሞራ ነች። የጭቃና የእንፋሎት ኃይል ቀላቅሎ መጠነኛ የሆነ ፍንዳታ ነበረ እና ይህ ልዩ የሚያደርገው ግን ምንድነው በጣም ወደ ሰማይ እስከ 14 ኪሎ ሜትር ከፍታ የሚደርስ ጭስ ከፈነዳ በኋላ ያ በንፋስ እየተገፋ ከአጎራባች ሀገራትን ብቻ ሳይሆን አጎራባች አህጉራትንም ማካለሉ ነው ልዩ የሚያደርገው እንጂ ከዚህ በፊትም ታይቷል ማለት ነው። በጉዳዩ ላይ ከኤኤምኤን ጋር ባደረጉት ቆይታ ፕሮፌሰሩ አንዳንድ ዓለም አቀፍ ሚዲያዎች የተከሰተውን ፍንዳታ ከ10 ሺህ ዓመታት በኋላ በማለት ዘግበዋል ሲሉ ይህም በትክክል በማስረጃ የተረጋገጠ አይደለም ብለዋል። ፕሮፌሰር አታላይ አየለ በሰጡት ትንታኔ መረጃ በኤርታሌና አካባቢው ለ10 ሺህ ዓመታት ካለምንም የምድር እንቅስቃሴ ዝም ብሎ የቆየ ላይሆን ይችላል ሲሉ እዛ አካባቢ ያለው የአለት ሁኔታ ሲታይ በስነ ምድር የጊዜ ጥናት ቀመር ቅርብ ጊዜ የቅልጥ አለት የፈሰሰበት የሚመስል ነው ብለዋል። በስፋት በውጭ ሚዲያ እንደምትሰሙት ከ10 ሺህ ዓመት በኋላ እየተባለ በስፋት የሚወራው በእርግጥም ለ10 ሺህ ዓመታት ዝም ብሎ የቆየ ላይሆን ይችላል። ግን አሁን እዚህ አካባቢ ያለውን ጂኦሎጂ ወይም ደግሞ የአለት ሁኔታ ሲታይ ቅርብ ጊዜ በስነ ምድር ጥናት የጊዜ ቀመር ቅርብ ሊባል የሚችል ቅርብ ጊዜ የቅልጥ አለት የፈሰሰበት የሚመስል ነው። ስለዚህ ስላልተመዘገበ ወይም ደግሞ እድሉ ኖሮ በዚህ አካባቢ ምናልባት ከዛሬ 500 ዓመት በፊት ወይም 1000 ዓመት በፊት ያንን አካባቢ ለመቃኘት ወይም ለመዳሰስ የሚያስችል ሁኔታ ስላልነበረ አልተመዘገበ ይሆናል እንጂ በግጥም 10 ሺህ ዓመት ምንም እንቅስቃሴ ሳያሳይ ቆየ ማለት ላይሆን ይችላል ማለት ነው። ከመሬት እንቅስቃሴ ጋር በተያያዘ ከቅርብ ጊዜ ወዲህ የሚታዩ ምልክቶች ኢትዮጵያ ለመሬት መንቀጥቀጥና እሳተ ጎመራ ፍንዳታ ተጋላጭ ሀገር መሆኗን አመላካች ናቸው ሲሉ ይህም በመሆኑ ሳይንስ ላይ ኢንቨስት በማድረግ ሊከሰት የሚችል ጉዳትን ቀድሞ ማቃለል እንደሚቻል ገልጸዋል። ሊተነበይ የማይችል ነገር ስለሆነ ሁልጊዜ ሊፈጠር ይችላል ማለት የሀይሌ ጉቢ ብቻ ሳይሆን ሌሎችም ወደ 50 እና ከዚያ በላይ ሊሆኑ የሚችሉ አክቲቭ እሳተ ገሞራዎች የሚባሉ አሉ ኢትዮጵያ ውስጥ ተጠቅላላ ማለት ነው። ስለዚህ ከነኛ ውስጥ አንደኛው በማንኛውም ሰዓት የመፈንዳትና አደጋ የማድረስ ብቃት ስላለው ይህንን ሁልጊዜ መከታተል መመርመር ያስፈልጋል። ይሄ ማለት ደግሞ በቂ የመሳሪያና የሰው ኃይል ስብጥር ያለው ጥንቃቄና ዝግጅት ይፈልጋል ማለት ነው። አሁን ካለፈው ከፈንታሌና ከዚህ የምንረዳው ኢትዮጵያ ለመሬት መንቀጥቀጥና ለእሳተ ገሞራ ፍንዳታ አደጋ ተጋላጭ ሀገር መሆኗ ምንም የሚታበል ሀቅ አይደለም። ስለዚህ ምንድነው መደረግ ያለበት? በቂ የሰው ኃይል፣ በቂ መሳሪያ፣ በቂ የምርምር ብቃት ያለው ሰው ሳይንስ ላይ ኢንቨስት ማድረግ ያስፈልጋል። ከአዲስ አበባ የተገኘውን ልምድ በመውሰድ በሰመራ ከተማ የተሰራው የኮሪደር ልማት የከተማዋን ገጽታ ከመቀየር ባለፈ የክልሉ ባህልና እሴት የተገለጠበት መሆኑን የከተማዋ ነዋሪዎች ተናገሩ። የመጀመሪያው ዙር የኮሪደር ልማትን ወደ ማጠናቀቅ የደረሰችው ከተማዋ በሁለተኛው ዙር ደግሞ የ3.4 ኪሎ ሜትር ርዝመት ያለው የኮሪደር ልማት አስጀምራለች። ፍቃዱ መለሰ ሰመራ ከተማ ትናንትናና ዛሬ ምን እንደምትመስል ያስቃኘናል። አብረን እንየው። የመጀመሪያው የመንገዱ ማስፋፋት ነው። መንገዱ እንደምታዩት ጠባብ ነው። 2 መኪና ብቻ ነው የሚያሳልፈው። አንድ መኪና ፓርኪንግ ከቆመ አንድ ሌን ብቻ ነው ያለን ማለት ነው በአንድ ሳይድ በኩል። ከዛ ቀጥሎ ደግሞ ግሪን ኤሪያ ወይም ዩቲሊቲ የመንገድ መብራቶች የሚተላለፉ መስመር ያለበት ነው። ከዛ ቀጥሎ ደግሞ የእግረኛ ሰፊ የሆነ እስከ 5 ሜትር የሚሆን የእግረኛ
መንገድ አለን ማለት። ኤኤምኤን ከአንድ ዓመት በፊት የኢትዮጵያ ወጪና ገቢ ንግድ ማሳለጫ በሆነችው ሰመራ ከተማ ባቀናበት ወቅት የኮሪደር ልማት ትግበራን በተመለከተ ከከተማ አስተዳደሩ የሰማው ቅር ነበር። ከአዲስ አበባ ከተማ የተገኘውን ተሞክሮ በመውሰድ በአጭር ጊዜ ውስጥ ከተማው የነበረባትን የመሰረተ ልማት ችግር የመቅረፍ እቅድ። ይህ እቅድ ታዲያ ዛሬ ላይ ምን ደረሰ? የከተማዋ መልክስ ምን ይመስላል? ኤኤምኤን ዳግም ተመልክቶታል። በሰመራ ከተማ እንግዲህ እየተከናወነ የሚገኘው የኮሪደር ልማት የመጀመሪያው ዙር በዚህ መልኩ ከዚህ በፊት ያልነበሩ መሰረተ ልማቶች በአዲስ መልክ የተዘረጉበት ነው። 2 ኪሎ ሜትር የሚደርሰው የኮሪደር ልማት ሙሉ ለሙሉ ወደ መጠናቀቅ ደረጃ ደርሶ በዚህ መልኩ ከተማዋን ቀይሯል፣ ለነዋሪዎችም ምቹ ማድረግ ችሏል። ስናነጻጽራት በጣም ልዩነት አላት። በፊት አቧራውም አስቸጋሪ ነው። እንደዚህ ህጻን ልጅ ይዞ መውጣት በጣም የማይታሰብ ነው በዚህን ሰዓት ማለት ነው። አሁን የኮሪደሩ ከተጀመረ በኋላ ደግሞ እንደምታየው ነው። መብራታችንም ደምቆ ሰውም እንደማንኛውም ሰው እየተንቀሳቀሰን ልጆቻችን ይዘን ዘና እያለን ነው። ምንም አይነት እንደዚህ አይነት ይሰራበታል ተብሎ የማይታሰብ ነገር ነው። ወደ ከተማ ወደ ሰመራ ስንወጣ ጥሩ ነገሮችን አናይም ነበር። ምክንያቱም የሰው ልጅ መንፈሱን ሊያድስ መንፈሱን ሪፍሬሽ እንዲያደርግ እንኳን ጥሩ ነገሮችን ማየት አለበት። አስፋልቱ ላይ የሚታየው ከተማው ላይ የሚታየው ነገር በሙሉ በፍጥነት ለውጦችን እያየን ያለ ነው። ከዚህ በፊት ምንም መዝናኛ ምናምን ቦታ አልነበረም። አሁን ግን ደስ ይላል። ብዙ ለውጥ አላት። እኛም ደስ ብሎናል። በጣም ተለይቻለች። በጣም መናፈሻ በጣም ደስ ይላል። መተን እንዝናናለን። በጣም አሪፍ ቦታ ነው። አሁን ሌላ ቦታ መሄድ አይጠበቅበት። የኮሪደር ልማቱ የአካባቢውን ስነ ምህዳር ታሳቢ ያደረገና ለሕዝቡ ባህልና እሴት ተገቢውን ትኩረት የሰጠ መሆኑን ነው ነዋሪዎቿ የሚናገሩት። ከቅርብ ጊዜ ወዲህ በከተማው የተጀመሩ ልማቶች የከተማዋን የንግድ እንቅስቃሴ እያነቃቁ በመሆናቸው ተጠናክረው ሊቀጥሉ እንደሚገባም ነው የጠየቁት። ስንወጣ በፊት ላይ ሙቀቱ እንኳን ኮንዲሽኑ በጣም ከባድ ነበረ። ስንወጣ ሙቀት ነበር። አሁን ያው አረንጓዴ ልማቱ የሙቀቱን እንትን እንኳን ለመቀነስ ትልቅ አድቫንቴጅ ሆኖናል። የምናየው እነዚህ አፋር ባህላዊ ቤቶችም አሉ። በጣም ብዙ ለውጥ ላይ ነው ያለችው። በተለይ ይሄ ኮሪደር ልማት ከመጣ በኋላ በጣም ደስ ይላል። ከተማ ትልቅ ሁኔታ ነው ያለችው። ያው ኢኮኖሚም ያድጋል፣ ለከተማ እድገትም አሪፍ ነው እና በዚህ እንዲቀጥል በረሃማዋ የአፋር ክልል መክተሚያ የሆነችው ሰመራ ከተማ በዚህ መልኩ ጎዳናዎቿ አምረውና ተውበው ነው የሚገኙት። በተለይም ደግሞ የክልሉን ባህል መገለጫ የሆኑ አጠቃላይ በኮሪደር ልማቱ ተካተው ነው የሚገኘው። አፋርን ሊገልጽ የሚችል የአፋርን ጸጋን ሊገልጽ የሚችል አሁን የምናየው አፋር አሪ፣ ጊሌ፣ ካዑንታ፣ ግሜል፣ ሻኛ እንደገና ደግሞ ምንጣፍ እነዚህ ነገሮች አፋር በባህላዊ ሲጠቀሙበት የነበሩት ነገሮች ናቸውና የሰመራና ሎጋ 2 ኪሎ ሜትር ኮሪደር ሳይሆን ሙዚየም። ስለዚህ ለማዝናናት እና ለቱሪስት ሳቢ እና ለአፋር ከየትኛውም ዞን ከየትኛውም ወረዳ ዋና ከተማቸውን ለማስዋብና ቤታቸውን ለማስራትና ልጆቻቸውን ለማዝናናት ወደዚህ ሊያመጡ በሚችል ደረጃ ነውና የተዘጋጀ ያለው ጥሩ ስራ ነው የተሰራ ያለው። በ4 ዙር 13.3 ኪሎ ሜትር ርዝመት ያለው የኮሪደር ልማትን ለመከወን አቅዳ የመጀመሪያው ዙርን በስኬት ያጠናቀቀችው ከተማዋ በሁለተኛው ዙርም የ3.4 ኪሎ ሜትር ልማትን እያከናወነች ነው። አዲስ አበባ የስራ ባህል 724 የሚለውን ነገር ወደኛ ስንቀይር እኛም ደግሞ 724 ተጠቅመን ነው። ፌዝ 2 ደግሞ ከ3.4 ኪሎ ሜትር ተጀምሮ ኦልሬዲ ስራው አሁን ደግሞ ወደ 25% ወደ 30% ደርሶ ነው ያለውና ያንንም አጠናቅቀን ሶስተኛ ፌዝ ጀምረን ሰመራውን በየመንገዱ ኮሪደር ልማት አስገብተን ምቹና ማራኪ ሳቢ ከተማን እንፈጥራለን እያልን ነው። የሰመራ ከተማ ከጅቡቲ በ270 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። አዲስ ሚዲያ ኔትወርክ በከተማዋ በሚገኙ ልዩ ልዩ የአገልግሎት ተቋማት በመገኘት ለነዋሪው የሚሰጡ አገልግሎቶችን በተመለከተ ቅኝት ሲያደርግ ቆይቷል። ዘጋቢያችን ራሂል አበበ በኢትዮጵያ ኤሌክትሪክ አገልግሎት በምዕራብ አዲስ አበባ ቁጥር 2 ቅኝት አድርጋለች። አብረን እንየው።
የኢትዮጵያ ኤሌክትሪክ ኃይል አገልግሎት በምዕራብ አዲስ አበባ ሪጅን ቁጥር 2 የአገልግሎት መስጫ ማዕከል ውስጥ ነው የምንገኘው። ሰላም፣ ምን አገልግሎት ፈልገሽ ነው? ስንት ሰዓት የመጣሽው? ካርድ በጣም እየቆረጠ አሁን ሶስተኛ ቀኔ ነው ዛሬ። ከትናንት ወዲያ መጥቼ ቆረጠ። አሁን ድጋሚ ሶስተኛ መቁረጥ ማለት ብር የሚቆርጥብኛል። የስንት ነበረ የሞላሽ? በቀደም 3000 ብር ሞልቼ 2350 ብር ቆረጠ። ምን ገጥሞት ነው? ይሄው ገጥሞኛል። ምንድን ነው የገጠመት? ስልስልስ ብላ ገብታ አይደል እንዴ አሰብራብኝ። ይሄ ማን ነው እንደዚህ ያደረገው? ይሄን ያመጣ ይሄን ተረጅተስ ምንድን ነው የሚለው እናጣራለን። ሰላም፣ እንዴት ነው? አመሰግናለሁኝ። እንታወቅ፣ ማን እንበል? እንዳለ ያበርባባላለሁ። ደሞች አገልግሎትና ሽያጭ ክፍል ኃላፊ ነኝ። መልካም። አንድ አባት እንግዲህ እዚህ ጋር ወረቀት ይዘውልን መጥተዋል። ከዚህ ጋር ተያይዞ የምታውቁት ነገር አለ? የእሳቸው ምንድን ነው አሁን እንደሰማሁት ከሆነ ትናንትና ከማዲና ኤነርጂ የመጡ ጥናት የሚያካሄዱ ሰራተኞች ነበሩ። ጥናት በሚያካሄዱበት ጊዜ ኢንስታሌሽናቸው ምን ያህል አጠቃቀም እንዳለ መረጃ ለመሰብሰብ ሲባል አጋጣሚ ቆጣሪያቸውን ነክተውባቸው እና ተሰብረዋል። እነሱም በወቅቱ መረጃ ሰጥተውላቸዋል። መረጃ አድርገውና ዛሬ የምንቀይርላቸውና መልስ የምንሰጣቸው ይሆናል። ስለዚህ እናንተ ዛሬ ችግሩ ትፈቱላችኋላችሁ? መልካም። እንግዲህ ችግሩ ዛሬ እንደሚፈታሉት ተነግሯል። ይፈታላችኋል? ችግር የለም፣ ችግር የለም። እንዴ አባታችን ችግር የለም አባት። እሺ፣ እናመሰግናለን። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ራሄል እባላለሁኝ። የአዲስ ሚዲያ ኔትወርክ ነው የመጣ ነው። ምን አገልግሎት ፈልገው መጥተው ነው? ተከራዩ ለቆ ሄዷል። 30 ሺህ ብር አለበት ተባለ። 30 ሺህ ብር እንዴት አንባቢው መጥቶ 30 ሺህ ብር እስከሚቆጥር ድረስ የት ነበርክ አልኩት እኔ። አሁን የምንገኘው የምዕራብ አዲስ አበባ ሪጅን ቁጥር 2 አገልግሎት መስጫ ተቋም ውስጥ ነው። የዚህ ተቋም ኃላፊ ደግሞ እዚህ አጠገቤ ይገኛሉ። 30 ሺህ ብር የቆጠረባቸው አንድ እናትም አግኝተን ነበረ። እንደነዚህ አይነት ነገሮች እንዴት ነው የሚፈጠሩት? ማለት ቀድሞ እነዚህን ነገሮች ቶሎ ቶሎ ማስከፈል አይቻልም ወይ? ተከራዩ ለቆ እንደሄደና በጣም የረጅም ጊዜ ውዝፍ እንደሆነም ሲያነሱልን ነበርና እንደነዚህ አይነት ነገሮች እንግዲህ በተለያዩ ምክንያቶች እንግዲህ በጣም ሬር ነው የክፍያ መወዘፎች። ምናልባት እናንተ እንትን አግኝታችሁት ሊሆን ይችላል እንጂ ለምሳሌ የደንበኛው በር ዝግ ከሆነ አንድ ወር እንኳን ካለፈው ትንሽ እንትን ሊሆን ይችላል፣ አንባቢው ካላገኘው ማለት ነው። እነዚህን ችግሮች ለመፍታት ደግሞ አሁን የሚነበቡ ንባቦች ራሳቸው ተቋሙ አዘምኖ ኢቭን ፎቶ ጭምር ተነስቶ ካልመጣ አይወስድም ሲስተሙ ራሱ ማለት ነው። ስለዚህ እነዚህ ነገሮች በዛ ልክ ይፈታሉ። ችግሮቹን ግን ለምሳሌ አንድ ሰው ረጅም ጊዜ ቤቱን ቢዘጋና ማንበብ ባይቻል ምን አይነት እርምጃ ነው የምትወስዱት? እንለጥፋለን። በሩም ላይ ማንበብ እንዳልቻለን እንዲለጥፉ ያው እንትኖች አሉን፣ ፓምፍሌቶች አሉን ያዘጋጀናቸው ትንሽ ሚሞዎች አሉ፣ እነሱን እንለጥፋለን። የኢትዮጵያ ኤሌክትሪክ አገልግሎት በምዕራብ ሪጅን አዲስ አበባ ውስጥ ያለው በተለይ በቁጥር 2 ያለው አገልግሎት አሰጣጥ ምን ይመስላል የሚለውን ቅኝት ስናደርግ ነበረ። ተገልጋዮች በተለይ ከመብራት አገልግሎት ጋር ተያይዞ አንዳንድ ያነሷቸው ቅሬታዎች አሉ። እነዚህን ቅሬታዎች እዚህ ያሉ ኃላፊን ጠይቀናል። ከዚህ ኃላፊ በላይ የሆኑ ደግሞ ሌሎች ምላሽ ሊሰጡባቸው የሚገቡ ጥያቄዎች አሉ። እነሱንም ደግሞ እንጠይቃለን። እንግዲህ በምዕራብ አዲስ አበባ ሪጅን ላይ ቀደም ሲልም እንዳነሳሁት ምልከታ ስናደርግ ነበረ። ጥሩ ተሞክሮች እንዳየን ሁሉ አንዳንድ ክፍተቶች እንዳሉም አንስተውልናል። ከነዚህም መካከል በተለይ የታሪፍ አንዳንዴ ከፍ ማለት አልፎ አልፎ ደግሞ ዝቅ ማለት ነገሮች አሉና እንደው እነዚህ ነገሮች እንዴት ነው የተፈጠሩት የሚለውን እናንሳ። የሂሳብ ስሌታችንን የምንሰራው እኛ በ30 ቀናት ውስጥ ነው። የአንድ ወር ፍጆታ የሚሰላው በ30 ቀናት ውስጥ ነው። አንዳንድ ደንበኞች ግን ለምሳሌ ወር በገባ በ10ኛው ቀን ወይ እንደዚህ ሄደው አነስ ያለ ገንዘብ ሞልቶ ይመለሳሉ። ልክ ሲያልቅባቸው ወሩ ሳያልቅ አሁንም ሁለተኛ ጊዜ ሄደው ሊገዙ ይችላሉ። ኤነርጂ ማለት ነው በካርድ።
እንግዲህ የኛ የኤነርጂ ታሪፍ ስሌት የሚያሰላው በወር ውስጥ ያለውን ፍጆታ ነው። ስለዚህ ለምሳሌ ወሩ ሊያልቅ 2 ቀን ወይ 3 ቀን ቀርቶት እያለ ካርድ ከሞሉ በበፊቱ ላይ ደምሮ ሪካልኩሌት ያደርጋል የኛ ሲስተም። እንደዚህ አይነት አሁን ለምሳሌ ፍጆታቸውን ፎርካስት ማድረግ ወይም ደግሞ መገመት ቀድመው በወር ውስጥ ለ30 ቀናት ሊበቃቸው የሚችለውን ገምተው በአንድ ጊዜ መግዛት መቻል አንደርስታንዳራችን ይህንን ማድረግ ይችላሉ። የዛሬው የጤና መረጃችን የጨቅላ ህጻናት ኢንፌክሽንን የተመለከተ ይሆናል። ኢንፌክሽን በቅድመ ወሊድና በድህረ ወሊድ ወቅት ሊከሰት እንደሚችል ይገለጻል። ጨቅላ ህጻኑ ማቃሰት፣ ጡት መጥባት መቀነስ፣ ከዚህ በፊት የነበረው አለቃቀስ መቀየር በሚከሰትበት ጊዜ ታዲያ በአፋጣኝ ወደ ሕክምና ተቋም መውሰድ እንደሚገባ የሕክምና ባለሙያዎች ይመክራሉ። ዘጋቢያችን አልማዝ ሙሉጌታ የህጻናት ስፔሻሊስት ከሆኑት ዶክተር ሙሉታ በዛብህ ጋር ቆይታ አድርጋለች። ተከታትለን እንመለስ። ዶክተር ሙሉታ በዛብህ እባላለሁ። የአይሲኤምሲ ጠቅላላ ሆስፒታል የህፃናት ስፔሻሊስት ሐኪምና የህፃናት ክፍል ኃላፊ ነኝ። የጨቅላ ህፃናት ኢንፌክሽን ስንል ምንድነው? አንድ ጨቅላ ህፃን ላይ ከውጭ የመጣ ህዋስ መጥቶ ሰውነት ላይ ኢንፌክሽን ሲፈጥር ማለት ነው። ይሄ ኢንፌክሽን የተለያዩ አይነቶች ይኖራሉ። ለምሳሌ ኤርሊ ኦንሴት ሴፕሲስ የምንለው ይኖራል። ይህ ማለት አንድ ልጅ ከ3 ቀን በታች ሆኖ ኢንፌክሽን ከያዘው ነው። ከ3 ቀን በኋላ ባለው ደግሞ 3 ቀን እስከ 28 ቀን ባለው ኢንፌክሽን ከያዘው ደግሞ ሌት ኦንሴት ኒዮናታል ሴፕሲስ እንለዋለን። ይህ ምንድነው? መለያየቱ ያስፈለገው ኢንፌክሽን የሚያመጡ ህዋሶች የተለያዩ ስለሆኑ ነው። ይህ ኢንፌክሽን ለምን ይመጣል ካለን አንደኛው ሆድ ውስጥ እያለ ሊሆን ይችላል፣ እየተወለደ ሊሆን ይችላል፣ ወይ ደግሞ ከተወለደ በኋላ የሚመጡ ኢንፌክሽን የሚያጋለጡ ችግሮች አሉ። ሳይወለድ ልጁ ጽንስ እያለ ሊመጣ የሚችል ችግር ምንድነው? አንድ እንሽርት ውሃ መፍሰስ፣ ያለ ጊዜው ምጥ ሳይመጣ እንሽርት ውሃ ከፈሰሰ እና ይሄ ከ4 ሰዓት እስከ 8 ሰዓት በላይ ከቆየ በየሰዓቱ ኢንፌክሽን የመፈጠር እድሉ እየጨመረ ነው የሚሄደው ማለት ነው። ስለዚህ አንድ እንሽርት ውሃ የፈሰሳት እናት ቶሎ ወደ ጤና ተቋም ሄዳ መደረግ ያለበትን ምክር መውሰድ አለባት። ከዛ በተጨማሪ እናት ላይ የሚፈጠሩ የሽንት ኢንፌክሽኖች ሊሆኑ ይችላሉ፣ ወይ ደግሞ የተሰራጨ ኢንፌክሽንም ሊሆን ይችላል እናት ላይ የሚፈጠር። ከዛም በተጨማሪ ደግሞ ልጁ ራሱ ተጋላጭነት ሲኖረው፣ ለምሳሌ ያለ እድሜው የተወለደ ልጅ ከሆነ 9 ወር ወይ ደግሞ 37 ሳምንት ሳይሞላ የተወለደ ልጅ ከሆነ ቤት ከተወለደ ወር ሌላ ቦታ ከተወለደ ኢንፌክሽን የመኖር እድሉ ከፍተኛ ነው ማለት ነው። ከተወለደ በኋላ ምንድነው ኢንፌክሽን የሚያጋለጠው ካለን አንዱ ትልቁ በጥናት የተረጋገጠው ጡጦ ማጥባት ነው። አንድ ጡት የሚጠባና ጡጦ የሚጠባ ልጅ ልዩነቱ ምንድነው ካለን ጡት ሲጠቡ አንድ ንጹህ ወተት ነው የሚኖረው። ይህ ንጹህ ወተት ጋር ደግሞ ተያይዞ አብሮ ብዙ በሽታ መከላከል የሚጠቅሙ አንቲቦዲ የሚባሉ ነገሮች ይሰጧቸዋል። ከዛ በተጨማሪ ከእናት ጋር ቆዳ ለቆዳ በሚነካኩበት ሰዓት ከእናት ቆዳ ወደ ልጅ ቆዳ የሚተላለፉ በሽታ የሚከላከሉ ባክቴሪያዎች አሉ። እነሱ ብዙ የተለያዩ ነገሮች ጥቅሞች ስላሉት ጡጦን ከጡት ጋር ስናወዳድረው ያለው ደረጃ አነስተኛ ሆኖ እናገኘዋለን። ሌላ ደግሞ ምንድነው? የጡጦ አያያዙ። ጡጦ ሲጠባ አንድ ልጅ በጠባ ቁጥር ጡጦ እየተቀቀለ ሌላ ነገር ከነካው እየተቀቀለ መጠቀም ካልቻልን የጡጦ ጫፍ ላይ በጣም ባክቴሪያ የመራባት እድሉ ከፍተኛ ነው። ስለዚህ ጡጦ የሚጠቡ ከሆነ የኢንፌክሽን ደረጃቸው ከፍ ይላል። ከዛ በተጨማሪ ደግሞ በቂ ንጽህናቸውን የማንጠብቅላቸው ከሆነ እንደዚሁ ኢንፌክሽን ሊያጋጥማቸው ይችላል ማለት ነው። ይህ ኢንፌክሽን ምልክቶቹ ምን ሊሆኑ ይችላሉ ካልን አንድ ልጅ የመጀመሪያ ምልክቱ ጡት መጥባት ይቀንሳል፣ አለቃቀሱ ሊቀየር ይችላል፣ ወይ ደግሞ አተነፋፈሱ መፍጠንም ማቃሰትም ሊሆን ይችላል፣ ንቃቱ መቀነስ ሊሆን ይችላል። እንደዚህ የተለያዩ አይነት ምልክቶች የምናይ ከሆነ ኢንፌክሽን ሊሆን ስለሚችል ቶሎ ጤና ባለሙያ ማማከር ይኖርብናል። አንድ ልጅ ኢንፌክሽን ከያዘው ሊያመጣው የሚችለው ችግር ምንድነው ካልን የጨቅላ ህጻናትን ከሌላው የሚለየው ምንድነው? የበሽታ መከላከያ ሴሎቻቸው ወይም ደግሞ የተለያዩ ኢሚዩኒቲ የምንለው መከላከያ አቅማቸው በጣም ደካማ ስለሆነ አንድ ቦታ የገባ ኢንፌክሽን በቀላሉ ነው የሚሰራጨው። ይህም ስለሆነ እንደ ሌላው እንደ አዋቂም ይሁን እንደ እድሜው እንዳደገ ህፃን በሽሮፕ ወይ ደግሞ በሌላ ነገር እናክመው የምንለው ነገር አይደለም። አንድ ኢንፌክሽን መኖሩ ከተረጋገጠ በኋላ
የሚሰጠው አንቲባዮቲኮች ናቸው። እነዚህም አንቲባዮቲኮች በደም ስር የሚሰጡ መሆን አለባቸው። ከዛም በኋላ የሚኖሩ ለውጦችም ይሁን መባባስም ካለ ቶሎ ልጁን በጤና ተቋሙ አስቀርቶ አልጋ ይዞ መታከም ያለበት ነገር ነው የሚሆነው። አንድ እናት ኢንፌክሽን ከመጣ ምን ልከታተል የሚለውን ነገር ከጤና ባለሙያ ጋር መመካከር ይኖርባታል። ሌላ ደግሞ አሁን ከጠቀስኳቸው ጡት አንድ ልጅን ማጥባት በጣም የተበረታታ ነው ማለት ነው እና እነዚህ ነገሮች ሲመጡ በፊት የጠቀስኳቸው ምልክቶች ሲመጡ ቶሎ ወደ ጤና ተቋም ሄዶ በቂ ክትትልና ሕክምና ማድረግ ትልቅ መከላከያ መንገዳችን ነው ማለት ነው።